መጽሐፍ ቅዱስ በአንድ ግለሰብና በሆነ በተወሰነ ጊዜ ውስጥ ተጽፎ ያለቀ መጽሐፍ አይደለም። ይልቁኑ ከ1000 እስከ 1500 ዓመታት ውስጥ በኖሩ በተለያዩ ሰዎች በመንፈስ ቅዱስ መሪነት የተጻፈ ቅዱስ መጽሐፍ ነው። ይህ መጽሐፍ እንደየእምነቱ በውስጡ ያሉት የመጽሐፍት ቁጥር ይለያያሉ። ፕሮቴስታንት 66፣ ካቶሊክ 73፣ ኢስተርን ኦርቶዶክስ ከ76 እስከ 81 እንዲሁም የኢትዮጵያ ኦርቶዶክስ ደግሞ 81 መጽሐፍት አሏቸው። ብዙዎቻችን እነዚህን መጽሐፍት በተናጠል እናነባቸዋለን። ማለትም የኖህን ታሪክ ለብቻ፣ የሙሴን ታሪክ ለብቻ እንዲሁም የዳዊትን ለብቻ። ነገር ግን እነዚህ ሁሉ ታሪኮች እንደ ጅረት ፈሰው የሚገቡበት አንድ ትልቅ ውቅያኖስ አለ። ደግሞም ሁሉም በአንድ ላይ የሚጠቁሙበት አንድ አካል አለ። የብሉይ ኪዳን ታሪኮች እንዲሁ ተራ ታሪኮች አይደሉም። እነርሱ የነገሮች ጥላ ናቸው። ዛሬ በሚያስደንቅ ሁኔታ ከመስቀሉ ክስተት 2000 ዓመታት ቀደም ብሎ በአንድ አረጋዊና በልጁ ሕይወት ውስጥ የተከናወነን እጅግ አስደናቂ ልብ የሚነካ ታሪክን እንመለከታለን። ይህ ታሪክ የእምነት አባት ስለተባለው ስለ አብርሃምና ስለ ልጁ ስለ ይስሐቅ ነው። ይህንን ታሪክ ስንሰማ ቆይተን ይሆናል። ነገር ግን ዛሬ የምንመለከተው እንደ ታሪክ ብቻ ሳይሆን እግዚአብሔር ለዓለም ያለውን የማዳን ዕቅድ እንዴት በዚህ ቤተሰብ ውስጥ እንደደበቀው ነው። አብርሃም ማን ነው? ይስሐቅስ እንዴት መጣ? ያ እጅግ ከባድ ፈተናስ ለምን አስፈለገ? እነዚህን ሁሉ በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ። ታሪኩን በወጉ ለመረዳት ወደ መጀመሪያው እንመለስ። አብርሃም የተወለደው በከለዳውያን ኡር በሚባል አሁን በኢራቅ አካባቢ በሚገኝ በጣዖት አምልኮ በታወቀች ከተማ ውስጥ ነበር። አባቱ ታራ ጣዖት አምላኪ እንደነበር መጽሐፍ ቅዱስ በኢያሱ ምዕራፍ 24 ላይ ይናገራል። ስለዚህ አብርሃም እግዚአብሔርን እያመለከ ያደገ ሰው አልነበረም። ነገር ግን ክብር ይግባውና እግዚአብሔር ሰውን ከወደቀበት ማንሳት ሲፈልግ ከማይጠበቅ ቦታ ያንን ሰው ይጠራል። በዘፍጥረት ምዕራፍ 12 እግዚአብሔር ለአብርሃም ተገለጠለት። ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ሂድ አለው። ይህ ጥሪ ቀላል አልነበረም። በዚያ ዘመን ከጎሳ መለየት ማለት ያለ ዋስትና መቅረት ማለት ነው። ነገር ግን አብርሃም ታዘዘ። እግዚአብሔርም ታላቅ ኪዳን ገባለት። ታላቅ ሕዝብ አደርግሃለሁ፣ በአንተም የምድር ነገዶች ሁሉ ይባረካሉ አለው። አስተውሉ፣ የምድር ነገዶች ሁሉ ሲል ይህ በረከት በአብርሃም ዘር በኩል ለመላው ዓለም የሚደርስ መዳን መሆኑን ያመለከተ ነበር። ነገር ግን አንድ ትልቅ ችግር ነበር። አብርሃም አርጅቷል፣ ሚስቱም ሳራ መካን ናት። እግዚአብሔር ዘርህ እንደ ሰማይ ከዋክብት ይበዛል ብሎ ቃል ቢገባለትም አብርሃም ግን ልጅ አልነበረውም። ይህ የተስፋ ቃልና የእውነታው ግጭት የአብርሃምን የእምነት ጉዞ ፈታኝ አደረገው። ዓመታት ነጎዱ። 10 ዓመት፣ 15 ዓመት፣ 20 ዓመት። የተስፋው ቃል የዘገየ ይመስላል። በዚህ መሃል አብርሃምና ሳራ በራሳቸው ጥበብ ልጅ ለማግኘት ሞከሩ። አብርሃምም አጋር ወደ ተባለችው የሳራ ባሪያ በሚስቱ ሐሳብ መሰረት ገባ። እስማኤልም ከአጋር ተወለደ። ነገር ግን እርሱ የተስፋው ልጅ አልነበረም። እግዚአብሔር በዚህ ታሪክ ውስጥ ሊሰራ የወደደው በተፈጥሮ ሕግ መሰረት ሳይሆን በራሱ መለኮታዊ በሆነ አሰራርና የጊዜ ሰሌዳ ነበር። አብርሃም 99 ዓመት፣ ሳራ ደግሞ 90 ዓመት በሆናቸው ጊዜ በተፈጥሮ ልጅ የመውለድ ዕድላቸው ሙሉ ለሙሉ ደግሞ በተዘጋ ጊዜ እግዚአብሔር ለአብርሃም በድንኳኑ ደጃፍ ተቀምጦ ሳለ በመምሬ የአድባር ዛፍ ስር ተገለጠለት። ለሚቀጥለው ዓመትም ልጅ ይኖርሃል አለው። ይህ በሰው አእምሮ የማይታሰብ ነው። ምክንያቱም ዕድሜያቸው አርጅቶ ደግሞም በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ለዚያም ነው ሳራ
ይህን ትወልዳለች የሚል ዜና ስትሰማ የሳቀችው። ነገር ግን እግዚአብሔር ተናግሮ የሚያስቀር አምላክ ስላይደለ ይስሐቅ ተወለደ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ይስሐቅ ዝም ብሎ የተወለደ ልጅ አይደለም። እርሱ ከሞተ ማኅፀን ውስጥ የተገኘ ሕይወት ነው። እዚህ ጋር አንድ ነገር እናስተውል። ይስሐቅ የተወለደው ከተፈጥሮ ሕግ ውጪ ነው። ማለትም የተወለደው እጅግ በጣም ባረጁ እናትና አባት ነው። መወለዱም ተአምር ነው። ጌታችን ኢየሱስ ክርስቶስም የተወለደው ከተፈጥሮ ሕግ ውጪ በሆነ መንገድ ነው። ነገር ግን እርሱ ካረጁ ቤተሰቦች ሳይሆን ያለ ወንድ ከድንግል ማርያም በመንፈስ ቅዱስ ነበር። የይስሐቅ ልደት የክርስቶስን ልደት ጥላ የሚያሳየን እዚህ ጋር ነው። ሁለቱም ለረጅም ዘመናት ሲጠበቁ የነበሩ በተአምር የመጡ የተስፋ ልጆች ናቸው። ይስሐቅ አደገ። የአብርሃም ቤት በደስታ ተሞላ። አብርሃም የሚወደው የዓመታት ጸሎቱ መልስ የሆነው ልጁ በፊቱ ሲሮጥ እያየ ይጽናናል። ነገር ግን አንድ ሌሊት ከባድና አስፈሪ የእግዚአብሔር ድምፅ ወደ አብርሃም መጣ። እግዚአብሔር አብርሃምን ጠራው። አብርሃም ሆይ አለው። እርሱም እነሆኝ አለ። እግዚአብሔርም የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው አለው። አስተውሉ፣ እግዚአብሔር ቃላቱን ሲመርጥ ምን ያህል እንደሚከብድ ያውቃል። ልጅህን ብቻ አላለም፣ የምትወደውን ልጅህን አለው። አብርሃም ለልጁ ያለውን ፍቅር በደንብ ያውቃል። ከዚያም አንድ ልጅህን አለ። ምንም እንኳ እስማኤል ቢኖርም በቃል ኪዳኑ መስመር የተወለደው አንድ ይስሐቅ ብቻ ነበር። ይህ ጥያቄ ከአእምሮ በላይ ነው። እግዚአብሔር እንዴት የሰጠውን ስጦታ መልሶ ልውሰድ ይላል? የሰው መሥዋዕትንስ እግዚአብሔር አይጠላምን? በአብርሃም ጭንቅላት ውስጥ ምን ያህል ጥያቄዎች ተመላልሰው እንደሆነ መገመት ከባድ ነው። ነገር ግን መጽሐፍ ቅዱስ አብርሃም ተከራከረ አይልም። እዚህ ጋር የመጀመሪያው ጥላ ይታየናል። እግዚአብሔር አብ ስለ እኛ ሲል የሚወደውን አንድ ልጁን ኢየሱስን አሳልፎ ለመስጠት እንደወሰነ፣ አብርሃምም የሚወደውን ልጁን ለመስጠት አልሰሰተም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይህ ጥቅስ በአብርሃም ታሪክ ውስጥ በተግባር እየተተረጎመ ነበር። አብርሃም ማለዳ ተነሳ፣ አህያውን ጫነ፣ ሁለት አገልጋዮቹንና ልጁን ይስሐቅን ያዘ። ለ3 ቀናት ተጓዙ። ለ3 ቀናት አብርሃም ልጁን እያየ አብረው እየበሉ አብረው እየተኙ፣ በልቡ ግን ልጁ እንደሚሞት ያውቃል። ይህ ጉዞ እንዴት አስጨናቂና አስፈሪ እንደሆነ መገመት አይከብድም። በሦስተኛው ቀን አብርሃም ተራራውን አሻግሮ አየ። አገልጋዮቹን እናንተ እዚሁ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ተመልሰንም እንመጣለን አላቸው። ይህ የአብርሃም እምነት ምን ያህል ጥልቅ እንደሆነ ያሳያል። ልጁን እንደሚሰዋ እያወቀ እግዚአብሔር ግን ከሞት አስነስቶም ቢሆን እንደሚመልስለት ያምን ነበር። ወደ ዋናው የጥላ ምስል ስንመጣ አብርሃምና ይስሐቅ ተራራው ስር ደረሱ። አብርሃም ለሚቃጠለው መሥዋዕት የሚሆነውን እንጨት አነሳ፣ በልጁ ይስሐቅ ትከሻ ላይም አኖረው። ይስሐቅ የራሱን የመሥዋዕት እንጨት ተሸክሞ ተራራውን ወጣ። ከ2000 ዓመታት በኋላም በዚሁ አካባቢ ጌታችን ኢየሱስ ክርስቶስ የራሱን የመሥዋዕት እንጨት መስቀሉን ተሸክሞ ወደ ጎልጎታ ወጣ። ይስሐቅ እንጨቱን ተሸክሞ ዝም ብሎ እንደሄደ ኢየሱስም እንደ በግ ዝም ብሎ ሄደ። ሞሪያ የሚለው ቦታ በኋላ ላይ ሰለሞን ቤተ መቅደስ የሰራበት እናም ከዛ ኢየሱስ የተሰቀለበት የኢየሩሳሌም አካባቢ እንደሆነ ብዙ የመጽሐፍ ቅዱስ ምሁራን ይስማማሉ። ቦታው በአጋጣሚ አልተመረጠም። መሠዊያው ተሰራ፣ እንጨቱ ተደራረበ።
ወሳኙ ሰዓት ደረሰ። ይስሐቅ ወጣት ነበር፣ አባቱ ደግሞ ሽማግሌ። ይስሐቅ እምቢ ማለት ወይም መሮጥ ይችል ነበር፣ ነገር ግን አልሸሸም። እጁን ለመታሰር ሰጠ። ይህም ኢየሱስ ሕይወቴን በፍቃዴ አኖራለሁ እንጂ ማንም አይወስዳትም በማለት የተናገረውን ያስታውሰናል። አብርሃም ቢላውን አነሳ። የአባት እጅ በልጁ ላይ ተሰነዘረ። ልቡ እየደማ ለእግዚአብሔር ታዛዥ ለመሆን። በዛች ቅጽበት ግን ከሰማይ ድምፅ መጣ። አብርሃም አብርሃም፣ እጅህን በብላቴናው ላይ አትዘርጋ። አብርሃም ቀና ሲል አንድ በግ ቀንዶቹ በቁጥቋጦ ተይዞ አየ። እግዚአብሔር አዘጋጀ። ያንም በግ ወስዶ በልጁ ፈንታ ሰዋው። ይህ ነው የወንጌል እምብርት። ይስሐቅ መሞት ነበረበት፣ ነገር ግን በእርሱ ቦታ በጉ ሞተ። ይስሐቅ ተፈታ፣ በጉ ታረደ። እኔና እናንተ በኃጢአታችን መሞት ሲገባን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስ በእኛ ቦታ ተሰዋ። እኛ ከፍርድ ዳንን፣ እርሱ ግን ስለ እኛ ሞተ። አብርሃም ቦታውን ያህዌ ይርኤ እግዚአብሔር ያዘጋጃል ብሎ ጠራው። በእውነትም እግዚአብሔር በተራራው ላይ መድህንን አዘጋጀልን። የአብርሃም ታሪክ የአባትና የልጅ ታሪክ ብቻ አይደለም፣ የእኔና የእናንተ የመዳን ታሪክ ነው። እግዚአብሔር አስቀድሞ በብሉይ ኪዳን ጥላ ውስጥ የደበቀው፣ በአዲስ ኪዳን በልጁ በኢየሱስ ክርስቶስ የገለጠው ታላቅ የእግዚአብሔር ፍቅር። ይህንን ፍቅር ተቀብላችኋል? እንደ አብርሃም በእግዚአብሔር አምናችኋል? እንደ ይስሐቅስ ለእግዚአብሔር ፈቃድ ራሳችሁን ሰጥታችኋል? ይህ ትምህርት ሕይወታችሁን እንደነካው ተስፋ አድርጋለሁ። መጽሐፍ ቅዱሳችን ምን ያህል እርስ በርሱ የተሳሰረ ድንቅ መጽሐፍ እንደሆነ አይታችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የመጽሐፍ ቅዱስ ጉዞ ተቀላቀሉ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙን። በሌላ ጥልቅ የመጽሐፍ ቅዱስ ምስጢር እስክንገናኝ መልካም ቆይታ